ሰላም ጤና ይስጥልኝ። ይህ የሂሳብ ትምህርት ክፍል 8 ለአራተኛ ክፍሎች ውድ ተማሪዎች በክፍል 7 እንደነገርኳችሁ ዛሬ በቀጥታ ያለፍናቸውን ጥያቄዎች ወደ መስራት እንሄዳለን። ሁሌ ከልምድ አንፃር ተማሪዎቼ ግር የሚላቸው ነገር ቢኖር እላይ ክፍልም ሆነው ማለት ነው 12ኛ ክፍል 11ም ሆነው ግር የሚላቸው ነገር ቢኖር እኔም ተማሪ እንደነበርኩ አሁን እዚህ ጋር ማብዛት ከትልቅ መለኪያ ወደ ትንሽ መለኪያ ከከፍተኛ ወደ ዝቅተኛ ምድብ ስንቀይር ማብዛት ይላል። በተቃራኒው ደግሞ ከዝቅተኛ ወደ ከፍተኛ ስንቀይር ማካፈል ይላል። እና ይህ ነገር እንዴት እንደሆነ ግር የሚላቸው ልጆች እና የዚህ ጽንሰ ሐሳቡ ያልተረዱ ልጆች አሁን ማብዛት ነው ማካፈል ነው የሚኖርብን የሚሉ ይገጥማሉ። እስኪ በዚህ ላሳያን። ለምሳሌ እዚህ ጋር አንድ ሳሙና አለ እንበል። አያችሁት? አንድ ትልቅ ሳሙና አለ። ይሄ አንድ ሳሙና ነው። ይሄንን አንድ ትልቅ ሳሙና በትንንሽ መጠን እናስቀምጠው እስኪ። ስንት ሳሙናዎች ሆኑ? 6 ሳሙናዎች ተፈጠሩ። እዚህ ጋር እንደምታዩት በቁጥር ደረጃ ይህ መጀመሪያ ላይ ያለው ሳሙና አንድ ሳሙና ተብሎ ነው የሚገለጸው። በቁጥር ነው ያልኩት። አሁን ስለ ክደት ስለ መጠነቁስ አይደለም እያወራ ያለሁት። እነዚህ ሳሙናዎች ስንት ተብለው ነው የሚጠሩት? 6 ሳሙናዎች በቁጥር። ስለዚህ ግዙፍ የነበረን ነገር ወደ ትንንሽ ስንቀይረው በቁጥር ደረጃ ብዙ ሆኑ ማለት ነው። አሁን ደግሞ ትንሽ ሳሙናዎች መጠነቁሱ እንዳለ ሆኖ ክብደቱ እንዳለ ሆኖ በትልቅ በፋብሪካ ደረጃ ይሰሩ በትልቅ ሞዴል ይሆኑና ይቀርቡ ይባል እንዲህ ሆነና በትልቅ ሲሰራ አሁን በቁጥር ደረጃ እነዚህ ስንት ናቸው? 6። ይሄ አንድ ነው። ከትንንሽነት ወደ ትልቅ ሲቀየር አንድ የሚል ስያሜ ያዘ ማለት ነው። አንድ አነሰ ማለት ነው። ስለ ቁጥር እያወራን ነው። ስለዚህ አንድ ነገር ደግሞ ስናበዛው ነው ስናካፍለው የሚያንሰው ስንል አንድ ነገር በማካፈል ነው እያነሰ የሚመጣው። ስናበዛው እየበዛ ይሄዳል ከስሙ እንደምንረዳው። ከትንንሽ ወደ ከፍተኛ ስንቀይር በቁጥር ደረጃ ያነሰ ይሆናል። ያነሰ ለማድረግ ደግሞ ማካፈል ነው። እናም እናካፍላለን ማለት ነው። በቅድሙ ሞዴል ግን እንዳሳየዋችሁ ትልቅ የነበረውን ነገር ትልቅ የነበረውን ወደ ትንንሽ ስንቀይረው 6 ትናንሾች ሆኑ። 6 ትናንሾች ሆኑ በዙ ማለት ነው። እና ከትልቅ ወደ ትንሽ ሲቀየር ማብዛት የሚለውን ጽንሰ ሐሳብ ትይዛላችሁ። ከዛ በመቀጠል እንግዲህ ከዚህ ቀደም ባለው ውይይታችን ተነጋግረናል። ሴንቲሜትር በሜትር በኪሎ ሜትር ሲገለጽ በሚለው በክብደትም በመጠነቁስም ተናግረናል። ያው 1 ግራም በሚሊግራም ትንሽ ነው ብያለሁ። ከዚህ በፊት ባለው ቪዲዮ ለምን እንደሚጠቅም እና ሚሊግራም ያለው ጽንሰ ሐሳብ የመሳሰሉትን አውርቻለሁ። ክፍል ወደ ኋላ ያለውን ክፍል 7 እና 6 በደንብ ይዋችሁ። ስለዚህ
1 ግራም 1000 ሚሊ ግራም ይሆናል። 1 ኪሎ ግራም 1000 ግራም 1 ኩንታል 100 ኪሎ ግራም ይሆናል። ስለዚህ ላይ ደግሞ በተለያዩ ምድቦች የተገለጹ ቁሶች ለመደመርና ለመቀነስ ወደ አንድ አይነት ምድብ መቀየር ይኖርበታል። ብዙ ጊዜ የተለመደው ከፍተኛውን ምድብ ወደ ዝቅተኛ መቀየር ብዙ ጊዜ የተለመደ አሰራር እንደሆነ በተለያዩ ምድቦች የተለያዩ ቁሶች ለማወዳደር መጀመሪያ ወደ አንድ አይነት ምድብ መቀየር እንዳለበት ለምሳሌ 10 ግራም 10 ግራም ቡና የሆነ ሰው ቢኖረው 5 ኪሎ ግራም ደግሞ ሌላ ሰው ቢኖረው በአጠቃላይ ምን ያክል መጠን ያለው ቡና አለ ቆን ይሄንን 5 ኪሎ ግራምን ወደ ግራም እንቀይረው ማለት ነው። 10 ግራም እዚህ ጋር አለን ልብ እንበል 10 ግራም ይቀመጥ 10 ግራም ሲደመር አሁን ደግሞ 5 ኪሎ ግራም 5 ኪሎ ግራም ወደ ግራም ወደ ትንንሽ ሲቀየር ማብዛት አይደለ እና በዛዋለን ማለት ነው። 5ን በስንት እናብዛው? አሁን ማብዛው ማወቅ ነው። ኪሎ ግራም እና ግራም የምን ያክል ግንኙነት 1 ኪሎ ግራም 1000 ግራም ነው ያለው። ስለዚህ በ1000 እናበዛዋለን። በ1000 ስናበዛው 5000 ግራም ይሆናል ማለት ሲደመር 10 5010 ግራም ይሆናል ብለን ማስማማት ይኖርብናል ነው። እሺ አሁን ወደ መልመጃዎቹ ስንሄድ እንግዲህ እዚህ መልመጃ ላይ ያለው ጥያቄ 25 ኩንታል ስንት ኪሎ ግራም ይሆናል? 25 ኩንታል ስንት ኪሎ ግራም ይሆናል? 1 ኩንታል 100 ኪሎ ግራም ነው። ኩንታል ደግሞ ትልቅ መለኪያ ነው። ኪሎ ግራም ትንሽ መለኪያ ነው። ስለዚህ 25ን ማብዛት ይኖርብናል ማለት ነው። ወደ ትንሽ ስንቀይር ማብዛት ኩንታል። ስለዚህ 1 ኩንታል በኪሎ ግራም 100 ኪሎ ግራም ነው። በ100 እናበዛዋለን 2500 ኪሎ ግራም ይሆናል። 35 ኪሎ ግራም ስንት ሚሊ ግራም ይሆናል? ስንት ሚሊ ግራም ይሆናል? ኪሎ ግራም ነው ልብ በሉ እዚህ ጋር ኪሎ ግራም ሚሊ ግራም ያው ሚሊ ግራም። አሁን በመጀመሪያ ይህ ትንሽ ጠጠር ያለ ጥያቄ ነው። ኪሎ ግራም እና ሚሊ ግራምን እንዴት ነው የምናገናኛቸው? ኪሎ ግራም በምንድን ነው የተጠየቀው? ሚሊ ግራም ኪሎ ግራምን ወደ ግራም በመጀመሪያ እንቀይረው። 1 ኪሎ ግራም 1 ኪሎ ግራም 1000 ግራም ነው። ስለዚህ 35ቱ ስንት ግራም ይሆናል ስንል 35ን በ1000 ስናበዛው 3 ዜሮ መጨመር ምን ሆነ? አሁን ግራም ሆነልን። 35000 ግራም ሆነ። አሁን እዚህ ጋር ተዛመዱልን ማለት ነው። በቀጥታ ባንዴ አይደለም ማለት ነው አካሄዱ የዚህ ጥያቄ። ከዚህ በኋላ 35000 ግራም ሆነ አይደለ? ወደ ሚሊ ግራም ስንቀይረው በ1000 እናበዛዋለን እንደገና 35 ስንት ዜሮ አለው? በመጀመሪያ 3 ዜሮ አለ። 3 ዜሮን ጨምርና ከዛ በ1000 ስናበዛው ደግሞ 3 ዜሮ እንደገና እንጨምራለን ማለት ነው። አሁን እዚህ ጋር ኮማ 35 ሚሊየን ሚሊ ግራም ሆነ ማለት ነው። እሺ እዚህ ጋር ደግሞ
12 ኪሎ ግራም አለን። ወደ ግራም ነው የምንቀይረው። 12 ኪሎ ግራም 1 ኪሎ ግራም 1000 ግራም ነው። 1 ኪሎ ግራም 1000 ግራም ነው። ስለዚህ ማብዣችን 1000 ነው ማለት ነው። 12 ኪሎ ግራም ነው። ወደ ግራም ወደ ትንሽ ስንቀይረው በ1000 ማብዛት ነው። 12ን ጽፈን 3 ዜሮዎችን እንጨምራለን 12000 ግራም ይሆናል። አሁን እዚህ ጋር ተመልከቱ የቅድሙ የሁለተኛው አይነት ጥያቄ ኩንታል 8 ኩንታል ወደ ምንድነው ወደ ግራም 8 ኩንታል ወደ ግራም አንዴን 8 ኩንታል ወደ ግራም። አሁን እዚህ ጋር ኩንታል ከኪሎ ግራም ጋር ነው። እዛ ግን 8 ኩንታል 8 ኩንታል 1 ኩንታል ወደ ምንድነው የምንቀይረው ወደ ግራም። ስለዚህ በመጀመሪያ ወደ ግራም አይደለ የምንቀይረው ኩንታልን ወደ ኪሎ ግራም መቀየር ይኖርብናል ማለት ነው። በመጀመሪያ ኩንታል 8 ኩንታል ስንት ኪሎ ግራም ይሆናል? በስንት ማብዛት ነው? በመቶ እናበዛዋለን ሲባዛ በመቶ። ስለዚህ 800 ኪሎ ግራም ሆነ። በመጀመሪያ 800 ኪሎ ግራም ወደ ግራም ነው የምንቀይረው። አሁን ኪሎ ግራም እና ግራም የተገናኙበትን እንመልከት። ያው ስለዚህ ይሄንን 800 ኪሎ ግራምን ወደ ግራም ስንቀይር 1 ኪሎ ግራም ከግራም ጋር ሲገናኝ በ1000 አይደለ? ይችን 800ን በስንት እናብዛታለን? በ1000 ስንት ሆነ ማለት ነው? 8 የራሱ 2 ዜሮ አለው በመጀመሪያ ከዛ 3 ዜሮ ስንጨምርበት ያው አሁን ከ3 800,000 ግራም ሆነ እንላለን። የሚከተሉትን ወደ ኪሎ ግራም ቀይሩ ነው የሚለው። ወደ ኪሎ ግራም ስንቀይር እንግዲህ እዚህ ጋር ተመልከቱ። በሚሊ ግራም ነው የቀረው። በሚሊ ግራም ነው ወደ ኪሎ ግራም ነው። ሚሊ ግራም ይሄው ሚሊ ግራም ከኪሎ ግራም ጋር አይገናኝም። ስለዚህ በመጀመሪያ የተሰጠንን ሚሊ ግራም ወደ ግራም እንቀይራት። በግራም ካገኘን በኋላ ደግሞ ወደ ኪሎ ግራም እንቀይር። ወደ ኪሎ ግራም ከቀየርን በኋላ ደግሞ በቃ የተጠየቀው ምንድነው? ወደ ምን እንድንቀይር ነው? ወደ ኪሎ ግራም። እሺ ስለዚህ በመጀመሪያ ስንት ነው የተሰጠን? 1 ሚሊዮን ሚሊ ግራም ነው የተሰጠን። 1 ሚሊዮን ሚሊ ግራም። አሁን 1 ግራም 1000 ሚሊ ግራም። ስለዚህ እኛ የተሰጠን 1 ሚሊዮን 2 3 4 5 6 ማካፈል አይደለ? በ1000 እናካፍለዋለን። በመጀመሪያ እቺ 0 በ0 እቺ 0 በ0 እቺ 0 በ0 ስንት ቀሩን? 1 2 3 እንዲህ ቀረን 1000። ግን ምን ሆነ አሁን? ይሄ ግራም 1000 ግራም ላይ ደረስን። አሁን 1000 ግራም ላይ እሺ። ግን ቀይሮ የተባለው ወደ ኪሎ ግራም ስለሆነ 1000 ግራም ላይ ደርሰናል። አሁን 1000 ግራም ላይ ደርሰናል። ወደ ኪሎ ግራም ነው የምንቀይረው። ልብ በሉ። ስለዚህ ኪሎ ግራም እና ግራም ደግሞ እዚህ ጋር የተገናኙት በ1000 ስለሆነ ይሄንን 1000ን ይችን ማለት ነው 1000ን በስንት እናካፍላለን? በዚች በ1000 ይህ ከዛ ምን የሚል ስያሜ ያዘ? ኪሎ ግራም የሚል ስያሜ ያዘ ማለት ነው። 1 ኪሎ ግራም ሆነ መልሳችን።
እሺ ለላይ 900 ሺህ ግራም ተሰጥቶናል። ወደ ምንድነው ወደ ኪሎግራም ግራም እና ኪሎግራም ቀጥታ የተገናኙበት እዚህ ጋር ሪሌሽን አለን። ወደ ኪሎግራም ወደ ከፍተኛ ስንቀይር ማካፈል አይደለ ሲካፈል በስንት ነው በ1 1 2 3 30 900 ኪሎ ግራም ይሆናል። እንቀጥል። በአካባቢያችሁ ከሚገኙ ባህላዊ አሁን እንግዲህ ወደዚህ ከመሄዴ በፊት በደንብ እንዳብራራ የምፈልግላችሁ ነገር ምንድነው እዚህ ጋር አንዳንዴ በቀጥታ እስካሁን በሁለተኛው ጥያቄ ላይ እዚህ ጋር ባያችኋት ጥያቄ መሰረትና በቀጣዩዋ በሶስተኛው ላይ ባያችኋት ጥያቄ መሰረት እዚህ ጋር እዚህም እንዲሁ በአንዴ በቀጥታ እንድንቀይር ላንጠየቅ እንችላለን ማለት ነው። 2-3 ሂደቶች እየሄድን እንደምታዩት የተጓዝንበት አጋጣሚ ይገጥመናል እና በቀጥታ ኪሎግራምን ሰጥቶን ወደ ግራም ላይባል ይችላል ማለት ነው። ሚሊግራም መጀመሪያ ሰጥቶን ወደ ኪሎ ስለዚህ ሚሊግራምን ወደ ግራም ከግራም እንደገና ወደ ኪሎግራም መሄድ ይኖርብናል ለማለት ነው። እቺን ነገር ነው በአካባቢው ከሚገኙ ባህላዊ የመጠነ ቁስ መለኪያዎች ውስጥ ወደ 1 ኪሎግራም የሚጠጉ ዘርዝሩ። 1 ኪሎግራም የሚጠጉ መጠነ ቁሶች የሚችል ባህላዊ መጠነ ሚዛን ይሄ ክፍል 5 እና 6 ላይ ባሳያችሁ መሰረት እዛ ላይ ታገኛላችሁ። እሺ ስድስተኛ ከ100 ኪሎግራም እጥችን በባለፈው አውርቻታለሁ እኩል ናቸው። እሺ ከዚህ ክፍል በፊት ባለው ላይ በደንብ አብራርቻለሁ። ሰባተኛ ያንሳል ይበልጣል ምልክቶችን እንድናስቀምጥ ነው። ይሄንን 1 ኪሎግራም 1000 ግራም ነው። ስለዚህ ይሄ 1000 በግራም ስንገልጸው ማለት ነው 1000 ግራም ሆነ ዳሽ 980 ግራም ሆነ ሶ ይበልጣል ነው የምንለው። 1 ሚሊዮን ግራም እዚህ ደግሞ ኪሎ 1 ኪሎግራም 1000 ግራም ነው። ስለዚህ 2 ኪሎግራም እዚህ ያለ ማለት 2000 ግራም ነው ማለት ነው። 2 ኪሎግራም ስንገልጸው እዚህ ደግሞ 1 ሚሊዮን ግራም ነው የሚለው ይበልጣል እንላለን ማለት ነው። 32 ኩንታል ይላል በኪሎግራም 1 ኩንታል 100 ኪሎግራም ነው 1 ኩንታል። 32ቱን እንግዲህ 32 በመቶ ስናበዛው 20 መጨመር 3200 ኪሎግራም ሆነ ማለት ነው። 3200 ይሄ ግን 3300 ያንሳል ነው እንላለን። እዚህ ጋር የምናስቀምጣቸው 100 ግራም 200 ግራም 300 400 500 600 700 800 900 ግራም ከዛ እዚህ ጋር 900 ግራም ካለ በኋላ 1000 ግራም ማለት 1 ኪሎግራም ማለት ነው። እቺኛው አልፋ ሄዳለች 1 ነጥብ። አቶ ሰይድ መጠነቁሳቸው 90 ኪሎግራም ነው። የልጃቸው አሊ መጠነቁስ ደግሞ 52 ኪሎግራም ነው። የአባትና ልጅ መጠነቁስ ጠቅላላ ስንት ነው? 90 እና 52ን መደመር ነው እና ልዩነታቸው ከ90 ላይ 52ን ትቀንሳላችሁ። በቃ የሐመርስ ሁለቱ ድምር የለመርስ ማቀናነስ ኪሎግራም አንድ አይነት አሃድ ስለሆኑ በጣም ጥሩ። እሺ ውድ ተማሪዎች እቺኛውን መልመጃ በቀጣይ ብንገናኝ ይሻላል። ረጅም ሰዓት ይፈጅብናል። መምህር ማመር ነኝ። አመሰግናለሁ።